የት ቦሌ ነው? ቦሌ ሰብሪና ሞይንኮ ጋራጅ ነው። እስኪ ቪዲዮ ውጣ። ቪዲዮ ፎሎወር የለኝም አባ። ለምንድን ነው ግብረ ሰዶም ከምን አገኘው? ግብረ ሰዶም ኃጢአት ነው። አዎ ምናልባት እኔ ፈልጌ አይደለም። ምናልባት ለርሶ ጆሮ ማይመጥን ከሆነ ግን ልውጣ። ግን ፈልጌ አይደለም፣ ከልጅነቴ ነው። አላውቅም ግን መጽሐፍ ቅዱስ ይከለክላል ወይ እሱን ማወቅ ፈልጌ ነው። እና እኔም ደግሞ ማውቀው ነገር አለ ከመጽሐፍ፣ እሱን ብጠይቅ ብዬ ነው። ለጆሮ ከከበደውት ግን በወጣና ይሻለኛል። እኔ ምለው እንደ ማለት በልጅነት ከሆነ እንዴት እዚህ ነገር ስገባክ? እዚህ ነገር የገባሁት መጀመሪያ ያው ተደፍሬያለሁ። መጀመሪያ ግን ከአንዴ ከተደፈርክ ለጆሮአችሁ ይከብዳል ወይስ ልተው? እኔ ይጨንቀኛል ብዙ ሰው ብሎክ ስለሚያደርገኝ። ወይስ ላውራው? አውራው፣ ችግር የለውም ያውራው። አባ ይናገራ። ውሸት ቢሆንስ? እንስማውና ያው እሺ። እኔ መደፈር ስለወት ደግሞ አስገድዶ በሌላ ሳይሆን ያው በቤተሰብ ባጎት ነው። ቤተሰብም አይቀበለኝም። ቤተሰብም ላይ ባጎት ስለሆነ ሚስጥር ይጠበቃል። ከዛ በኋላ ግን አንዴ ከተደፈርኩ በኋላ ያው ፍላጎቱ አለኝ እና በመጽሐፍ ቅዱስ ምናልባት ኃጢአት ነው። ኦርቶዶክስ ነን በቤተሰብ ያው የኔን ነገር አይገልጡትም። እና መጽሐፍ ቅዱስ ላይ ግን 2ኛ ሳሙኤል አካባቢ ስጠይቃቸው እንደው መንፈስ ስላለብክ ነው እንደ ጥያቄ የምታነሳ አሉኝ። 2ኛ ሳሙኤል 1:26 ቢያስረዱኝ። ምንድነው የሚለው? መጽሐፉን ላውጣው? አንዴ ላውጣው እኔ እና ላንብበው። አውጣው እስኪ። እሺ አንዴ ጠብቁኝ። ሚዩት ላርግ፣ አንዴ ጠብቁኝ። ሰላም እንደምን አላችሁ ክቡራትና ክቡራን ተከታታዮቻችን፣ በያላችሁበት ሁላችሁም ሰላማችሁ ይብዛ። እንደምን ቆይታችኋል? እንግዲህ ከሰሞኑ አጀንዳ ከነበሩ ጉዳዮች መካከል የጋዜጠኛ ሶፎንያስ ጉዳይ አብዛኞቻችሁ እንደሰማችሁት ይታወቃል። እኛም በተደጋጋሚ የሰራንበት ጉዳይ ነው። እንግዲህ ከዚህ ነገር ጋር ተያይዞ ብዙ የውጭ ሰዎች ሳይቀር እየተሳተፉበት ያለ ጉዳይ ሆኖ መጥቷል። በተለይም ከሂውማን ራይት ትግልና ከሰብአዊ መብት ጋር እያገናኙ ብዙ ሰዎች ትንታኔ እየሰጡበት ነው የሚገኘው። ከዛም በተረፈ ወደ ግሎባል አጀንዳ እስከሚሆን ድረስ ነው ይሄ ጉዳይ ዘልቆ የሄደው። ብዙ ነጮች ጣልቃ እየገቡበት ነው የሚገኘው። በመሃልም አዳዲስ ነገሮች እየወጡ ናቸው። እንግዲህ ጋዜጠኛ ሶፎንያስ በነበረበት ሁኔታ እዛ ቦታ ላይ ከተገኘ በኋላ ብዙ ሰዎች ቅሬታቸውን እያሰሙ ነበረ። በተለይም በመንግስት ቁጥጥር ስር እንዲውልና መደረግ ያለበት ነገር በጠቅላላ እንዲደረግ የሚል ብዙ ግፊት ሲያደርጉ ነበረ። ከዛ በኋላ ግን ጸበል ቦታ እንደሄደና ነገሮችን ወደ ቤተክርስቲያን ውስጥ ገብቶ እንደተጠለለ ብዙ ሰዎች መናገር ጀምሮ ነበር። አሁን ላይ ግን በሚወጡ መረጃዎች መሰረት ጋዜጠኛ ሶፎንያስ ኢትዮጵያ ውስጥ እንደሌለና በተለያዩ መንገዶች አድርጎ ከሀገር እንደወጣ እየተነገረ ነው የሚገኘው። ከሀገር ወጥቶ ለመብቱ ለህይወቱና ለደህንነቱ ከለላ ወደሚያገኝበት ሀገር እንደሄደ ወይም እንደተሰደደ ብዙ ሰዎች በመረጃ መልኩ እያወጡት ነው የሚገኙት። ከዛ በተረፈ ግን የሱ መብት መነካት የሱ እዚህ ሁኔታ ውስጥ መግባት ኢትዮጵያ ውስጥ በመሆኑ ምክንያት እንደሆነ ብዙ ሰዎች ትችት እያቀረቡ ነው የሚገኙት። በተለይም በሱ ምግባር ውስጥ የሚገኙት ብዙዎቹ ወጥተው ተቃውሟቸውን እያሰሙ ነው። ኢንተርናሽናል ሚዲያዎችም ለዚህ ነገር ትኩረት እንዲሰጡ ተጽዕኖ እያደረጉ ነው። ከዚህ ውስጥም እንግዲህ አንዷ ከዚህ በፊት ስሟን በተደጋጋሚ የምታውቋት ጆርዲ የምትባለዋ ነች። ጆርዲ የምትባለዋ እንግዲህ ስለ ፌሚኒዝም ስለ ሴቶች መብት ብዙ ጊዜ ስትከራከር የማይሆኑ ቃላትን በሶሻል ሚዲያው ስትሰነዝር ትውልድ የሚያመክኑ ነገሮችን ወደ ፊት ለፊት ወደ መድረክ እያመጣች ስትከራከር የነበረች ሴት ናት። እንግዲህ እሷ በዚህ ጉዳይ ላይ ሰፊ የሚባል ማብራሪያን እየሰጠች ነው የምትገኘው። ለሱ መብት መቆርቆር ኢትዮጵያ እንደ ሀገር
ያለችበት ደረጃ እንደሚያሳስባት በተለይም ደግሞ ከሴቶች መብት ጋር በተያያዘ ከእንደዚህ አይነት ነገሮች ጋር በተያያዘ ብዙ ስህተቶች አሉ ብላ እንደምታምን ለኢንተርናሽናል ሚዲያው በማስረዳት ላይ ነው የምትገኘው። እንግዲህ በዚህና በሌሎች ምክንያቶች ኢንተርናሽናል ሚዲያው ጉዳዩን ጉዳይ ብሎ እንደያዘው ብዙ ሰዎች በማስረጃ ሳይቀር እየሞገቱ ነው የሚገኙት ማለት ነው። ከዛ ውጪ እንግዲህ ከዚህ አንዳንድ ፎቢያዎች ናቸው ኢትዮጵያ ውስጥ ያሉት። ስርዓቱ አይመችም፣ ባህሉ አይመችም፣ ሃይማኖቱ አይመችም የሚሉ ብዙ አጀንዳዎች ወደ ኢንተርናሽናሉ መድረክ መጥተው መከራከሪያ የሆኑ ነው ያሉት። እንግዲህ ከዚህ ቀደም ብዙ ሰዎች ቅሬታቸውን ሲያቀርቡ ነበረ። በተለይም ደግሞ እንደዚህ አይነት ነገር ውስጥ አንድ ሰው ከተገኘ በኋላ ራሱን ወደ ገዳም ቤተክርስቲያን ውስጥ ማስገባቱ ምናልባትም ስጋት ነው ሊሆን የሚችለው እንጂ በፍጹም መደበቂያ ሊሆን አይገባም የሚሉ ሰዎች መጥተዋል። እንግዲህ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን አይታችሁ ከሆነ የሆነ ስህተት ሰሩ ከተባለና ብዙዎቹ ቅሬታ የሚቀርብባቸው ከሆነ በቀጥታ የሚሄዱት ወደ ቤተክርስቲያን ነውና ይሄ ነገር አሁንም መቀጠሉ የሚያሳስብ እንጂ የሚያስደስት ዜና አይደለም የሚሉ ብዙዎች ናቸው። እንግዲህ አሁን እሱ ያለበት ሁኔታ እስከ ቅርብ ጊዜ ድረስ አይታወቅም ነበረ። አሁን ላይ ግን ወደ ውጭ ሀገር መሄዱ ነው በስፋት እየተነገረ ያለው። እንግዲህ እንደዚህ አይነት ነገሮች በሚደረጉ ሰዓት በተለይም ጆርዲ እንዳስታውሳላችሁ ብዙ መረጃዎች ከወጡባት በኋላ የምታደርገው ነገር በቪዲዮ በፎቶ ከተለቀቀ በኋላ በአጭር ጊዜ ውስጥ ነበረ ከሀገር የወጣችው። ሀገር ወጣም ብዙ ላይፏን ኢንጆይ እያደረገች እንደሆነ በየቀኑ እያሳየች ነው ያለችው። እንደዚህ አይነት ነገሮች ምን ያህል ውስብስብ ሂደቶችን እንደሚያልፉ ከጀርባቸው በጣም ትላልቅ ሰዎች እንዳሉና ነገሮችን ለማድረግ እንደማይቸገሩ ሲፈልጉ ከሀገር መውጣት ሲፈልጉ መገኘት ሲፈልጉ ደግሞ የትም ሆኖ ነገሮችን ማድረግ እንደሚችሉ ማሳያ ሆኖ ነው ያየነው። ስለዚህ ሶፎንያስም ከሀገር ቢወጣ የሚገርም አይደለም። ብዙ ደጋፊ ብዙ ሰንሰለቶች በተለያዩ ስትራክቸሮች ውስጥ ሆነው እንዳሉ ከዚህ በላይ ማሳያ ያለ አይመስለንም። እና አንዳንድ ሰዎች ከዚህ በፊት ባጋጠማቸው ታሪክ በዚህ አይነት ውስጥ ያለፉበትን ሁኔታ እንዴት አይነት ነገሮችን እያለፉ ስቃዮችን እየተሻገሩ እንደሆነ ብዙዎቹ ሲናገሩ ሰምታችኋል። ከሱ ታሪክ መውጣት በኋላ ብዙዎቹ ታሪካቸውን ስሙልኝ እዩልኝ እያሉ እየወጡ ነው የሚገኙት። እንግዲህ ከነዚህም መካከል በስፋት ወደፊት የምናስቃኛችሁ ነው የሚሆነው። ነገር ግን ሰዎች እንደዚህ አይነት ነገር ውስጥ ወደው ፈልገው ፈቅደው ሊገቡ ይችላሉ፣ ተገደውም ደግሞ ሊገቡ ይችላሉና አሁን እየወጡ ያሉ ሂስትሪዎች ወይም ስቶሪዎች የሰው ታሪኮች ብትመለከቷቸው ብዙዎቹ ተገደው የገቡባቸው ይበዛሉና እንደዚህ አይነት ታሪኮች ሲወጡ ሰዎች እንዲማሩባቸው በታሪክ ውስጥ ደግሞ የቱ ጋር ነኝ ብለው ራሳችንን እንድንገመግም የሚያደርጉ ናቸው እንጂ ሁሉም ሀገሪቱ ክፍል በጠቅላላ በእንደዚህ አይነት ነገር ውስጥ ነው ያለው ብሎ ማሰብ የሚቻልበት ወይም ደግሞ እንደዛ አስቡ ተብሎ የሚደረግበት ነገር እንዳልሆነ አብዛኞቻችሁ እንድትረዱት ያስፈልጋል። እንግዲህ ከዚህ ድርጊት በኋላ አብዛኞቻችሁ እንደምታስታውሱት ፍሬዘርም ወደ እስር ቤት ተወስዶ ታስሯል። ብዙዎቹ በእንደዚህ አይነት ጉዳይ ውስጥ የሚጠረጠሩ አካላትን መንግስት የያዘ ወደዚህ መንገድ ውስጥ ማስገባቱ የማይቀር ነው። በእርግጥ ብዙዎቹ ትችት አለባቸው። ህዝቡ ይህን ያህል ሲሪየስ የሆነበትን ነገር በህግ ክልክል ነው ተብሎ የተጻፈን ነገር መንግስት ግን በጥብቅ ሊያስፈጽመው አልቻለም፣ ይሄ ከምን የመነጨ ነው እያሉ ብዙዎቹ ትችት እያሰሙ ነው የሚገኙት። እንግዲህ ከዚህ በኋላ የሚመጣውን አብረን የምንመለከት ቢሆንም አብዛኞቹ ጉዳዮች ግን ከዚህ ጋር ተያይዘው የሚመጡ ናቸው። እንግዲህ በዋናነት ልንነግራችሁ የፈለግነው ጋዜጠኛ ሶፎንያስ ከሀገር እንደወጣ የተሰማው መረጃ ነው። ከዛ ውጭ ብዙ ጓደኞቹ ስለሱ የኋላ ታሪክ በተለይም ከነሱ ጋር ስላደረጋቸው ኮንቨርሴሽኖች መነጋገሪያ ሆኖ እንደቀጠለ ነው። ያው አሁንም ቢሆን ከካናዳ፣ ከጀርመን፣ ከሌሎችም ሀገራት ያሉ ውጭ ሀገር የሚገኙ የሱ የቀድሞ ጓደኞቹ እንዴት እንደዚህ አይነት ነገር ውስጥ ሲያስገባቸው እንደነበረ ሲያወራቸው፣ በተለይም ደግሞ ካናዳ ሀገር የሚገኘው ሙሉጌታ የስፖርት ጋዜጠኛ የነበረው ማለት ነው ከሱ ጋር እየተደዋወሉ ካናዳ ሀገር የመጣ አንድ ጓደኛ ያለ ተገናኝታችሁ ቢራ እንድጠጡ ፈልጋለሁ፣ ተቀበልልኝ፣ አግዝልኝ ሲለው እንደነበረ ተናግሯል። በወቅቱ ባለመመቻቸት እንዳላገኘውና ነገር ግን
አሁን ላይ ሆኜ ሳስበው ጉዳዩ ከዛ የዘለለ እንደነበረ ገብቶኛል ሲል ተናግሯል። ስለዚህ ከዚህ የምንረዳው ብዙ ጊዜ ከበፊትም ጓደኞቻችን የነበሩ ብዙ ሰዎች ሊኖሩ ይችላሉ እና በህይወት መንገድ ውስጥ የሚያጋጥማቸው አይታወቅም። የገቡበት የህይወት ውጣ ውረድ ሊኖር ይችላል። ስለዚህ ሀሳባቸው ተቀይሮ ውስጣቸው ወደ ሌላ ተመዝብሮ ልናገኛቸው እንችላለን እና የሚያደርጓቸውን ጥፋቶች በጠቅላላ ኮንሲደር ልናደርግ ይገባል ብዬ ነው ማስበው። ስለዚህ እንደ አዲስ በምንገናኝበት ጊዜ ባህሪያቸውን ማጥናት፣ የት ነበሩ፣ እንዴት ነበሩ፣ አሁንስ ያሉበት ሁኔታ ምን ይመስላል የሚለውን በደንብ መከታተልና ማወቅ የሚያስፈልግበት ጊዜ ላይ ነው የደረስነው። በእርግጥ ጊዜው አስቸጋሪ ሆኗል። የሚሰሙ መረጃዎች በጠቅላላ ደስ የሚሉ አይደሉም። ከባህል፣ ከስነ ምግባር፣ ከሃይማኖት በጠቅላላ ያፈነገጡ ናቸውና በምንሄድበት በምናደርገው እንቅስቃሴ በሞላ ልንጠነቀቅ የሚገባበት ጊዜ ላይ ደርሰናል የሚለውን ልትይዙት ይገባል። ከዚህ ጋር በተያያዘ ፒያሳ አካባቢ አንድ ክስተት ተፈጥሮ ነበረ። ከሰሞኑ አንድ ወዳጃችን ያጋራል። እንግዲህ አዲሱ የአድዋ ሙዚየምን ብዙዎቻችሁ የምታውቁት ነው። ብዙ ክፍልፍሎች ያሉት ሙዚየም ነው። እዛ አካባቢ እንግዲህ ልጁ ይመለከታል፣ እንደዚህ ያልተገባ ነገር ሲያደርጉ ይመለከታል እና በካሜራው በብዙ ነገሩ ለመያዝ ሲሞክር፣ ከዛ በኋላ በድንጋይ ለመወራወርም ሲሞክር ይታያል። ከዛ በኋላ እነሱ እንግዲህ ምን ትሰራለህ ምናምን ብለው በኮንፊደንስ አያገባህም፣ አንተ አይመለከትህም በሚል ልጁን ሊደበድቡት ይሄዳሉ። 3 ናቸው እንግዲህ፣ 3ቱም ወንዶች ናቸው። እንግዲህ ልጁን ለመደብደብ ሲሮጡ እሱም ሲሮጥ ፖሊሶች ያገኛል። ፖሊሶች እንዳገኘ ወደ ፖሊሶቹ ለመጠለል ሲሞክር እነሱ ግን መኪናቸውን አስነስተው ነው የበረሩትና ምን ያህል እዚህ ደረጃ ላይ እንደደረሰ ኤቭሪዌር ወይም በየቦታው ብትሄዱ እንደዚህ አይነት ርኩሰት የሚፈጸምባቸው ቦታዎች እየሰፉ መምጣታቸው፣ እነሱም ደግሞ 1-2 ብቻ ሳይሆኑ በቁጥርም ብዙ እንደሆኑ ከዚህ መረዳት ትችላላችሁ እና ጥንቃቄ አይለያችሁ ነው የምንለው። ከዛ በተረፈ ግን በተለይም ወደ ናይት ክለቦች አካባቢ መዝናናትን የምታዘወትሩ ወደ ሙዚቃው አካባቢ ያላችሁ ሰዎች ስትንቀሳቀሱ የምታደርጓቸው ነገሮች ጥንቃቄ ሊኖራችሁ ይገባል ለማለት እንወዳለን። በተለይም አሁን ሰዎች ብዙ ጊዜ ከሴቶች ጋር ስልክ ይቀያየራሉ፣ ያወራሉ፣ ብዙ ኮንቨርሴሽኖች ውስጥ ይገባሉ። ከዛ በኋላ ግን ኢንዳፕ የሚያደርጉት ራሳቸውን ጠጥተው ስተው ባልሆነ ሰው ያልተገባ ነገር ተደርጎ ወድቀው ነው የሚገኙትና እንደዚህ አይነት ነገሮች ላይም ጥንቃቄ ልታደርጉ ይገባል። ማታቋቸው ሰዎች ጋር የሚኖራችሁ ግንኙነት፣ ወሬ፣ እሱም ኮንሲደሬሽን ውስጥ መግባት አለበት ብለን ነው የምናስበው። ከዛ በተረፈ ከውጭ ሀገርም ሰዎች ወደ እናንተ ሲመጡ ሲጠይቋችሁ አብራችሁ በምትሆኑበት ሰዓት የምታሳልፏቸው ጊዜዎች በጠቅላላ ጥንቃቄ ልታደርጉ ይገባል። ያለው ዘመን ክፋቱ እዚህ ደርሷል ማለት ነውና አሳዛኝ ነገሮች ነው በተደጋጋሚ የሚሰሙት። ስለዚህ እሱ ላይ ጥንቃቄ እንድታደርጉ ነው አሁን በተደጋጋሚ የምንናገረው። ከዛ በተረፈ ያለው መረጃ ይህን ነው የሚመስለው። ጋዜጠኛ ሶፎንያስ ከሀገር እንደወጣ በስፋት እየተነገረ ነው። እንግዲህ ካለበት ሆኖ አለሁ ማለቱ አይቀርም። በእርግጥ ወደፊት እየጠራ የሚመጣ ነው የሚሆነው። በሌሎች ፕሮግራሞች እንመለሳለን። ዛሬ የነበረን ቆይታ ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን ሰናይ ጊዜ በያላችሁበት ይሁንላችሁ። በያላችሁበት ሰዓት አቆጣጠር የፕሮግራማችን ተከታታዮች ሆናችሁ ቻናላችንን ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ የምናደርሳችሁን ዜናዎች፣ መረጃዎች በማጋራት ቋሚ ወዳጅ ቤተሰብ እንድትሆኑ በአክብሮት ነው የምንጠይቃችሁ። ሰናይ ጊዜ ይሁንላችሁ።